በጣም ከምን ተገንብቶ በልዩ ሁኔታ በኮንክሪት ይፈርሳል። አሁንም ገንብቶት ይፈርሳል። ሰውየው ሙስሊም ነው። ስለዚህ ከሌላ አካል ነው ተጣለው ብሎ ጥሎ ሄደ። እዛ ጋር ይው ዛሮቶ አካባቢ ሰላም ተይዶላችሁ መድረስ ወገኖቼ፣ እንዴት አደራችሁ? እንዴት አመሻችሁ? ዛሬ ለየት ባለ ቪዲዮ ነው የተገናኘ ነው። ጎሮ ሰፈር የሚገኘው ገነት ቅድስት ኪዳነ ምሕረት ተገኝቼ ነበረ። ወገኖቼ እኔ በግሌ እግዚአብሔር በየቀኑ በየዕለቱ በየደቂቃው በየሰከንዱ በሁሉም ቤተክርስቲያኖችና ደብሮች በተለያዩ ቦታዎች እንደሚያድን እንደሚፈውስና ልዩ ልዩ ታምራቶች እንደሚያደርግ አምናለሁ። እቺ ቤተክርስቲያን ግን ለየት የሚያደርጋት እኔ በግሌ የዛሬ 5 እና 6 ዓመት በፊት ነበር የማውቃት። በወቅቱ እቺ ቤተክርስቲያን በዙሪያዋ የድንጋይ መፍጫ ማሽን ክሬቸር እና በልዩ ልዩ ፋብሪካዎች የተከበበች ነበረች። የቤተክርስቲያኗም ይዞታ ትንሽ ቦታ ላይ ያረፈ ሲሆን በዛ ወቅት ካህናቱ እግዚአብሔር ለማገልገል ከነበራቸው ፍቅር አንጻር ተነስተው ነው እንጂ ቤተክርስቲያኗ የተሰራችበት ቦታ ለአገልግሎት ፈጽሞ የማይመች ነበር። ወገኖቼ ዛሬ እንደምታዩት እንደ እግዚአብሔር ፈቃድ እንደ መብርሃን ቸርነት ቤተክርስቲያኗ በብዙ ትግል በብዙ ፈተና ውስጥ ሆና ተሰርታለች። የሚያሳዝነው ነገር ግን የቤተክርስቲያኗ በጀርባ ክፍል የሚገኘው ጸበል ቤቷ ቤተልሔሟና በቤተክርስቲያኗ በቀኝ በኩል የሚገኘው አብዛኛው ቦታዋ በግለሰቦች የተያዘና ፋብሪካ የተሰራበት ቦታ ነው። በዚህ ምክንያት ቤተክርስቲያኗ እንደ ቤተክርስቲያን ለመቀጠልና ለምእመኑ አገልግሎቷን ለመስጠት በታላቅ ፈተና ላይ ትገኛለች። ቤተክርስቲያናችንን ለመታደግና ከገባችበትም ችግር ለማስወጣት ቅድስት ቤተክርስቲያን የኛን የልጆቿን እርዳታ ትፈልጋለች። በመቀጠል በደብሮ ያገኘኋቸው ቀሲስ ኤርሚያስ የተባሉ ካህን አባታችን ቤተክርስቲያኗ ገና መሰረት ሲጣልና በብዙ ፈተናዎች ውስጥ በነበረችበት ሰዓት ጀምሮ እስካሁን ድረስ በአገልግሎት የቆዩ አባት ናቸው። ከእሳቸው አንደበት ስለ ሁሉም ነገር እንሰማለን። አሁን ያለነው ከዚህ ጀምሮ የቤተ ክርስቲያኗ ሆኖ ነገር ግን ከዚህ በኋላ ቤተ ሙሌሙ ያለበት የኛ ቦታ አይደለም፣ ወይም የቤተ ክርስቲያኗ ቦታ አይደለም። የሰዎችን እንዲሆን እንከፍላቸዋለን ብለን ሰዎችንም ወደዛ መጥተው በማሳመንና ሰዎችን በማሳየት ይሄ እንዳለ የቤተ ክርስቲያኗ ቦታ አይደለም። ከጀርባ ሁሉም ቦታ የቤተ ክርስቲያን ከነዚህ ከዛፎች በኋላ ማለት ነው። እነዚህ ዛፎች የቤተ ክርስቲያኗ ናቸው። ይሄ ቤተልሔሙ የተሰራበት ከዛ ጀምሮ ዛፎችን አመጥቶ ከዛፎች በኋላ የግለሰብ ቦታ ነው። የቤተ ክርስቲያኑ አይደለም። ቤተ ክርስቲያኑ እንደው ቤተ ክርስቲያኑ የተሰራችበት ቦታ ብቻ ነው እንጂ የተሰራበት እና ወደዛ 800 ካሬ ብቻ ምናምን ነው ያለው። ይሄ እንዳለ ይሄ የኛ አይደለም፣ የቤተ ክርስቲያኑ አይደለም፣ የግለሰብ ነው። ይሄም የግለሰብ ነው፣ ይሄም የግለሰብ ነው። አሁን ወደዛም ብዙ ቦታዎች አሉ። እነሱን ብዙ አለ፣ ትልቅ ቦታ አለ። ከዚህ ጀምሮ ይሄ ጀምሮ እነዚህ ዛፎቹም የገቡ ናቸው። የግለሰብ ቦታ ነው። ይሄ በይዞታ ለጊዜው ነው። ጸበል ቤቱም እንዲህ ያልተከፈለበት ቦታ ነው። እንከፍላለን ብለን እንጂ አልተከፈለበትም። አዎ ጸበል ቤቱ አልተከፈለበትም። ይሄንን ለመስራ ቦታ ስንጨናነቅና ቦታ ስናጣ ሰትየዋና መተን እባክሽ ጸበል ቦታ የምንሰራበት አጣን በማለት ይሄንን ሰጠችን። ከዛ በመካከል ደግሞ ይሄንን ወደዛ እንከፍላለን ብለ ይሄ በጣም የቆየ ነገር ግን አልተከፈለበት እደው እንዳለን ይሄ በሙሉ እደው እንዳለን ይሄ ወደታችም እደው እንዳለ ነው። ይሄ ወደታ ቤቶችን ማስቀረት ይቻላል። እዛ ቆርቆሮ ድረስ ያልተከፈለበት የፖል እንጨት የኤሌክትሪክ እንጨት ከዛ ወዲህ ጀምሮ የያዝነው ነው በገንዘብ ነገር ግን ያልተከፈለ ምንም አይነት ሰማያዊ አጥር በራሱ ሰውየው ግዙኝ የማለት ፍቃድ አለ መጥቶ ጠይቆን፣ ነገር ግን እኛ ምንም አይነት እንኳን ያን የምንገዛበት ይሄን የምንከፍለው ራሱ ምንድነው ለአገልግሎት አይረብሽም። ይሄ እንትኑ በጣም ረብሿል። ነገር ግን ሰውየው ብዙ በመቤታችን የዚህ ታሪክ ቢወራ ተነግሮ አያልቅም። ሰውየው ፋብሪካ ሊሰራበት ማሽኖችን አመጥቶ ኤሌክትሪክም ራሱ መቀጠል አልቻለም። ይፈርስበታል። መጨረሻ ላይ እኔ ከሃይማኖቴ ተጣለው የሚል መልስ ለኛ ሰጠ። ከሃይማኖቴ ተጋጭቻለሁ፣ ቤተክርስቲያን አጠገብ ያልሆነ ቦታ ሰርቻለሁ፣ ስለዚህ ወደ እናንተ ይጓ ተረከቡን ሲል እኛ በጊዜው ሐሳቡ ቢኖረንም አቅሙ የለን። አንደኛ ቤተክርስቲያኗን ለመስራት ብዙ ጣውረር ነበረ። ቤተክርስቲያኗ እግዚአብሔር ፈቅዶና ወዶ በአንድ ዓመት ባልሞላ ተሰራችልን። እኔ ዛሬ 5-6 ዓመት ነው ማቃተችው ቤተክርስቲያን። አዎ በወቅቱ ይሄ ሰማያዊ ፋብሪካና ትንሽ የደሳሳ ቤተክርስቲያን እንደነበረች አልታጠረም። ቤተክርስቲያኗ ብቻዋን ቆማ ነበር። አዎ ከዛን ቀን ጀምሮ ክቡር አባታችን ያው አስተዳዳሪ እጅግ እንቅልፍ የሌላቸው
በጣም ትልቅ ስጦታ ያሏቸው አባት ናቸውና እሳቸው ከመምጣታቸው እንደመጡ በነገው ይሄን ዝም ብለው ቆፈሩት። ለምን እዛ ውስጥ ማገልገል በጣም ይከብድ ነበር። በጣም አሁን ሐሳባችን ቆፈሩት። አሁን ይሄ ቤተክርስቲያን የተሰራበትን ቦታ ነው እሳቸው ቆፈሩ። ሲጀምሩ ሲመጡ ይችን ጫፍ ዳርና ዳር እንትን ጀመሩ ዝም ብለው በመቆፈሪያ ራሳቸው እንደ መሐንዲሱ ነው ራሳቸው ሁሉን ችለው አራቱ ማዕዘን ላይ ጀመሩ። አንድ ዲያቆን ነው እሱ ባለሙያ ነገር ነው። እሱን በመያዝ እሱን ጀመሩ። ዝም ብለው ምንም የለንም በድፍረት ጀመሩት። ይኸው እዚህ ደረሰ። እግዚአብሔር ይመስገን ተመረቀ። ቆንጆ ቤተክርስቲያን የዚህ ለኛም ህልም። የቦታው መካተት ለቤተክርስቲያኗ ምንድነው የሚጠቅማት? ለቤተክርስቲያኗ አንደኛ በአሁኑ ሰዓት ጸበልተኛ ምእመናንም የሚቆሙበት የለም። ቤተክርስቲያኑ መሰራቱ ብቻ እንጂ ምንም ትንሽ ቦታ ብቻ እዛች ቦታ ብቻ ነው መቋሚያ። ለጊዜው ሌላ ፋብሪካ ለሚሰራው ይቅርና የገቢ ይቅርና መቋሚያ የለው። አሁን እዚህ ጋር የው ሽንት ቤት ሰው ላይ ነው እያስቆፈርን ያለን። እንደው የለም ሽንት ቤት የለም ምንም ነገር የለም የላቸው። በየወንበሩ እንደውም መተው ካህናቱ ማረፊያም የላቸውም፣ ሽንት ቤት የላቸውም። በየወንበሩ ነው የሚያድሩት ካህናቱ። እነዛ እንደ ቢሮ ነገር ቢሮ ናቸው። ካህናት ማደሪያ የለም። ካህናት ሊያገለግሉ ሊቀድሱ መተው እዛው ዝም ብሎ ነው ወንበር ላይ ነው የሚያድሩት። እሱ ነገሮች አሁን መሬቱን ካስቀረ ነው እነሱን የመስራት እንደው ምእመናንም የታመሙት ለጸበልተኛም ብዙ ነገር ያገለግለናል። እንደገና ሌላ ያቆርቆሮ አሁን ሰዎቹ ጉሰዱ እያሉ እኛም ማንገዛ ከሆነ ለሌላ አሳልፎ ነው የሚሰጠው። ከዚህ በላይ እንዴት ሊተባበረን አይችልም። ስለዚህ እሱ አቅም ማጥረን ነው ማለት ቤተክርስቲያኗ እንደዚህ ይዞታው አካል ተከበረላት አገልግሎቱንም በአግባቡ ለመስጠት በጣም ይቸገራል። በጣም እሱ ነገር ለኛ አሳስቦናል። ስለዚህ ሁሉ በምን ይሳተፍ ቤተክርስቲያንን በምን ያግዛት ነው? እንግዲህ ቤተክርስቲያንን የሚያግዛት እያንዳንዳቸው ይሄ መሬት ሰዎች ለመሸጥ ዝግጁ ናቸው። እንግዲህ በየአቅሙ በየችሎታው አንድ ካሬ ለሁለትም ሆነ ለሶስት አንድ ካሬ ለባለም እንደው ቢቻልም እንደው ሁሉንም ብናስቀረው እንደው እኛም ካህናቱን ደሞዛችን ለቀን ቢሆን እንለቃለን። ያለን ደሞዝ የካህኑ ደሞዝ ብቁ አይደለም። እሱ ሁላን ለቃልናል። ከዚህ ቀደም ያለው ይሄ መሬቱ ቤተክርስቲያናችን ያለፈችበት አልከፈልንም ነበር። ቅርብ ሰዓት ነው ከፍለን የጨረስነው። ስለዚህ እሱን ተረባርቦ ምእመናኑ ያያንዳንዱ ያለውን ያቅሙን ተረባርበን ይሄን መሬት ብናስቀር ነው። ይህችን በቅርብ ሰዓት ውላለን። አሁን በዚህ በቅርብ እንደው በዚህ በየካቲት 30 ባለቤቶቹ እንደውም የሰማው ሴቷ ባለቤት ቦታውን ይሰዱ እንደውም በርካሽ ዋጋ ነው የሚሰጥላችሁና ቤተክርስቲያን ስለሆነ ቶሎ ብላችሁ ክፈሉኝ እንዳሉ ሰምተናል። እውነት ነው። አሁን ላይ ያጣብቂልን። አሁን ላይ ካልከፈልናችሁ አንደኛ ጊዜው ይሄ መሬት ወይ ለሌላ አልተሸጠ ለምን ጠብቀውን አልተሳቸው። እግዚአብሔር ይመስገን በጣም መልካም እናት። አሁን ግን እንሳቸው መንቀሳቀሻ የላቸው። ስለዚህ እኛን ደግሞ ስንጓተት ቀኑ ደረሰ አለፈም። ለጥር 30 ነበረ። አሁን ደግሞ አልፎ ሰሞኑን ተራዝሟል። እግዚአብሔር ቢፈቅድ እንግዲህ ሰሞኑን በተለያየ ነገር ሩጠን እንግዲህ እሷን ለማሳመን ነው። ገንዘብ ምንም የለን። እንግዲህ እንደ እግዚአብሔር ፈቃድ እንደ መቤታችን ፈቃድ ቅዳሜ ፕሮግራም አዘጋጅተናል። እንግዲህ በቅዳሜ ፕሮግራም ላይ ምንም በደንብ በሰፊው እናሳትፋለን፣ እኛም እንሳተፋለን። እናንተም ኪዳነ ምሕረት አታሳፍረንም። ብዙ ታሪክ አለ። በዚህ ያንዳንዱ ሰዓት ቢኖረን ይሄን ቦታ ብንዞረው እዛ ጋር የፈረሰ ግንብ ባሳይህ በጣም ከምን ተገንብቶ በልዩ ሁኔታ በኮንክሪት ይፈርሳል። አሁንም ገንብቶት ይፈርሳል። ሰውየው ሙስሊም ነው። ስለዚህ ከሌላ አካል ነው የተጣለው ብሎ ጥሎ ሄደ። እዛ ጋር እዛ ሮቶ አካባቢ እዛ ሮቶ አካባቢ ግንቡ እንደዚህ ወጣ ነበር። ለምን ካልታች መሰረት ሊጥል የራሱን ቤት ሊሰራ አሁን መጨረሻ ላይ 2 ጊዜ ፈረሰ ግንቡ ያ አልሳካል ሲል ስለዚህ አስቀሩት የሚል እንትን አለ። አሁን ያንን ብናጣ ይሄንን እንዳለ ቤተክርስቲያኗ መኖሯ አትታወቅም። አሁን ነው ጉልላቷ ሲወጣ ነው ቤተክርስቲያን። ለምን ይሄ አይነት ፋብሪካ ይሄ ከልለው ነበር ከልሎታል። እዚህ ጎሮ ማርያምም እዚህም ጎሮ ገብርኤልም ስለሚመጣ ያን ነበር ቤተክርስቲያን እዚህ ጋር እንዳለ ያወቁት። እሱ ነገር ነው አሁን ለኛ ለዚህ የደረገን እና ለጊዜው አሁን ሁሉም ምእመናን የየራሱን ድርሻ እንዲወጣልን አደራምለው ይሄን ቦታ የጀመርነው ቦታ በዚህም እንደገና ፊት ለፊት ቤተክርስቲያን መኖሩ አይታወቅም። ምን በአጥር ተከልሎ በአጥር ታጥሮ እኛ እንደውም እዚህችን ቤተክርስቲያን ለመስራት ነው ወደዚህ ያልወጣ ነውና ምእመናኑንም ለማስቸገር ሁለተኛ መልእክት ከበደን ቤተክርስቲያን እየሰራ እንደገና ይሄን ግዙ የሚለው። ስለዚህ አሁን በቅርብ ይሄ ቦታና ያ በጀርባ ያለው ቦታ አጥሮ እንዲቀርልን በእግዚአብሔር ስም በዛው እንግዲህ እናንተም ርብርባችሁ አይለየን። ቤተክርስቲያን የማንም እርዳታ የላትም። ረዳቶቿ ምኖቿ ህዝቦቿ ናቸው። የውጭ ድርጅት የላትም። የውጭ ካምፓኒ የላትም።
ምንም አይነት። ስለዚህ እያንዳንዱን ከተሳተፍ ምእመን ነው። እኛ ድርሻችን ለምእመን መጸለይ ነው። ያለንን ችግሯን የቤተ ክርስቲያንን ወደ ምእመን ማስተላለፍ ነው የሚገባል። ስለዚህ አሁንም እንደው ትንሽ ብናዋጣ ይህም መሬት ቀርቶ ሌላ እንገዛለን ብዬ አስባለሁ። እንግዲህ ይህም ቤተ ክርስቲያን ከጨረስን በኋላ እንቅልፍ የለንም፣ ይሄን ለማስቀረት እንቅልፍ የለንም 24 ሰዓት። ለምን አሁን ድርድሩ ለአንድ ሃይማኖቱ ለሌላ ለሆነ ክርስቲያን ላልሆነ ሰው ቢሸጥ ያ ሰው ይሄን ለማጠር ወደ ኋላ አይልም። ይሄንንም ይሰራበታል መጥቶ እሱን ነው የፈራ ነውና ወቅቱ ከባድ ያደርገዋል። ስለዚህ ይሄን ተረባርበን እንድንገዛ በጣም ክርስቲያኑ ምእመኑን በሙሉ እንግዲህ በእግዚአብሔር ስም ጠይቃለሁ። እሺ አባታችን እግዚአብሔር ያክብረን። ወገኖቼ እንግዲህ ቀሲስ ኤርሚያስን እንደሰማችኋቸው ነው። ቤተክርስቲያናችንን ለመታደግና የሚገዛውን መሬት ለመግዛት እዳዋንም ለመክፈል ከአባታችን ከቀሲስ ሄኖክ ወልደማርያምና ከደብሩ ካህናትና አስተዳዳሪ ጋር በመተባበር የፊታችን ቅዳሜ የካቲት 7 ከምሽቱ 12 ሰዓት ላይ የዩቱብና የቲክቶክ አካውንታችንን በመጠቀም የቤተክርስቲያኑን ዕዳ ለመክፈል የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። በዚህም ፕሮግራም ላይ ሁላችሁም አቅም ያላችሁ እህት ወንድሞቼ አነሰ በዛ ሳትሉ በዚህ ፕሮግራም ላይ እንድትሳተፉና የቤተክርስቲያኑን ዕዳ ተባብረን እንድንከፍል በእግዚአብሔር ስም ጥሬን አቀርባለሁ፣ አሳስባለሁ።